እንግዲህ ቤተ ጊዮርጊስ ይባላል። ይህ ቤተ ጊዮርጊስ እንግዲህ የቅዱስ ላሊበላ የመጨረሻ ስራ ነው። ይህ ቤተክርስቲያን እንግዲህ እንደምታዩት አምድ የሌለው ቤተክርስቲያን ይሄ ነው። ሌሎቹ 72 አምድ ያለው አለ፣ 4 አምድ ያለው አለ። ይሄ ግን ያለ አምድ የቆመ ከፍታው በውስጥ ወደ ላይ 12 ሜትር የሆነ በውጭ ደግሞ ከፍታው 15 ሜትር የሆነ ውጭን በመስቀል ምልክት ውስጡን በመስቀል ምልክት የተሰራ በኖህ መርከብ የተሰራ ነው። በኖህ መርከብ ምሳሌ ሲሰራ የቤተ ክርስቲያን 21 መስኮቶች አሉት። ከ21 መስኮቶች 9ኙ በውጭ ያሉት ዝግ ናቸው፣ የተሳቱ ቅዱሳን ምሳሌ ናቸው። 9 መስኮቶች 12 መስኮቶች የ12 ዓለም ምሳሌ ናቸው። 21 መስኮት አለው። ይሄ ቤተ ክርስቲያን እንግዲህ በኖህ መርከብ ምሳሌ ነው የተሰራው። መጠሪያው በኖህ መርከብ ነው። በኖህ መርከብ ሲጠራ ይሄ ቤተ ክርስቲያን እንግዲህ እንደምታዩት የሰው ልጅ እንግዲህ ፈጣሪውን በድሎ አስቀይሞ በነበረበት ሰዓት መድኃኒታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኖህን ስለሚወደው ኖህ መርከብ ስራና ዘሮችን አስገባ፣ ያንተ ዘሮች ብቻ ናቸው የሚተርፉት እንጂ ሌላው በማዕበል በንፍሮ ውሃ ይጠፋን፣ ዓለም በንፍሮ ልትጠፋን በጥፋት ነው ብሎ ሲለው እዚያም በኋላ መርከቧን ወርዷን 50 ሜትር ቁመቷን 30 ሜትር አድርገህ ሰርተህ የሚበሉ እንስሳትና የማይበሉ እንስሳትን ከሴት ከወንድ ሁለት ለዘር እንዲተርፉ አድርገህ አስገባ። እጽዋት አዝሬትንም አስገባ። 4 ወንዶች ከአንተ ጋር 4 ሴቶች 8 ሰዎች አስገባ። እነሱ ናቸው በዓለም የሚተርፉት እንጂ ቀሩ ይጠፋን ብሎት ነበርና ያችንም መርከብ ሰርታ አራራት ተራራ በምትባል ወስዳ አስቀምጣት ብሎ ነበረ። ያችም ተራራው የምትገኘው በአርመኒና በቱርክ መካከል የምትገኘው ያንን ወርዷን 50 ሜትር ቁመቷን 30 ሜትር አድርጎ ሰርቶ የሚበሉ እንስሳትና የማይበሉ እንስሳትን ከሴት ከወንድ እያደረገ ከዚህ አሁን ከቆምንበት አስገብቷቸዋል። እጽዋት አዝሪትን ከመካከሉ አድርጎ ያለው ክፍል ላይ ያርጉ ካለው ክፍል አስገብቷል። መጨረሻ ላይ ከመስኮት ካለው ክፍል ሰውን አስገብቷንም ካስገባ በኋላ ከዚያን አራራት ተራራዎች በመጥቀቱን አስቀምጦ ዘጋ። ከያም በኋላ ማየ አይህ ወረደ 40 መዓልት 40 ሌሊት ሳያቋርጥ ዘንቦ ዓለምን በነፍስ ውሃ እንደ ሰማ ቀልጧታን ጌታ እና ይህን እንግዲህ ኖህ ዘግቶ ነበረ። ውሃው መጉደሉን ዝናብ ማቆሙን አያውቅም ነበረ እንደዘጋ ስለሆነ አሁን ውሃው መጉደሉን ዝናብ ማቆሙን እስኪ አይተህልኝና ብሎ ቁራንን ልቆት ነበር አውጥቶ አሞራን ቁራን በቶ ሄዶ በዚያው ውሃ ጎድሏን ዝናብ አቆሟን የሚል መልክት ማላመጣ ባውቀልጦን የቀረው ዝም ሞቶን እየበላ እዚያም በኋላ ርግብን እስቲ ደማ ሲቀርበት እሱን ርግብን ደማ አንቺ ደሞ ይልኝ ሆኖ ደሞ ይሰዳታን እሷን ሲሰዳ ደሞ ርግብ ደሞ ዳ ደሞ አሁን ይህን ወይራ ቅጠርና ይህን ቀጤማውን ቆርጣ አጸም አይነት ገማይ ዝናብ አቁሟን ውሃ ጎሏን ሰው አልቋን ብላ ምድሪቱን ለምልማሌ ብላ ይህንን ቀጤማ ቆርጣን ወይራ ቅጠር ቆርጣ ሰጠችው። ያን ተቀብሎ ከፈተ። ቢከፍት ዓለም ምድረ በዳ ሆና ጠፍታ ከዚያም በኋላ ኖህ አዘነ። ሲያዝን ጌታችን ኢየሱስ ክርስቶስ ኖህ ለምን ታዝናለህ አለው። አይ እንዴት ምድረ በዳ ዓለም ጠፍታ ብሎታል። ብዙ ተባዙ መጣጀነ ብዙ ተባዙ ምልዋ ለምድር እነዚህ ዘሮች ዓለምን ሙሉሉ የተባረኩ ይሁን ባርኬልሃለሁ አለው። በኋላ እሱም ደግሞ እነዚህ ተርፎ ዓለምን ቢሞሉ መልሶ ንፍሮ አጥፋት ያጠፋቸው የለ አለው። በኋላ ሰይም ቀስቴ በውስተ ደመና አለው ጌታ። በውስተ ደመና ተክሎ እንግዲህ ይሁን ምን ይልሃለሁ እነዚህ ዓለምን ሙሉ ባርኬልሃለሁ አላጠፋብህም ብሎ በዚያን ማለለት በቀስተ ደመናውና አሁን እዚያንና የቤተ ክርስቲያን እንግዲህ አንድ መስኮቶች አሉ ብያቸዋለሁ። 9ኙ የተዘጉቱ በውጭ ነው ያሉት። ዙሪያውን የምታዩት ውሃው 50 ሜትሩን ወርዱን ተራራው በላይ ከአራራት ተራራ በላይ 50 ሜትሩን ወርዱን ውጦት ነበረ። ከ30 ሜትሩ ደግሞ 15 ሜትር ላይ ውጦት ነበረ። በዚያና በተዘጉት መስኮቶች ከፍቶ ገብቶ ፍጥረቶችና መርከቢቱን እንዳያሰጥማት ነው የተዘጉት። 12ቱ መስኮቶች ደግሞ ለገባ ሁሉ አየርና መውጫና መግቢያ ነው የተሰራላቸው እና ቤተክርስቲያን በዚህ ምሳሌ ነው የተሰራው። የቤተክርስቲያን በዚህ ምሳሌ የተሰራው እንግዲህ እዚህ አንድ መስቀል አለ አናቱ ላይ፣ እዚያም አንድ መስቀል አለ፣ በዚህም አንድ መስቀል አለ። በሶስት ገጽ አለ። የአንድነቱ የሶስትነቱ ምሳሌ ነው እንግዲህ እና ቤተክርስቲያኑ ይህ እንግዲህ አሁን
900 ዓመቱን የያዘው እንግዲህ ሌሎቹ 72 ዓመተ ምህረት ደክተው መጠለያ ፊትም በቆርቆሮ መጠለያ ነበራቸው። አሁንም በሸራ ነው ያሉት። ይሄ ግን ከተሰራ ደክቶ እስካሁን መጠለያ የለውም። አሁን ግን ሌት ውርጩ ዝናቡ ቀንጻው የተፈራረቀበት ታውታላችሁ። እዚህ ደክቶ መሀል ለመሀል እስከ ላይ ድረስ ሄዷናን ይያውን ተሰንቅዷን እና ጉዳት ደርሶበታል። አሁን በጣም ከፍተኛ እዚህ ደረጃ ነው ያለውና ቤተክርስቲያኑ በዚህ ምሳሌ ነው ያለው። እዚያ ደግሞ የው ስዕል አለ። ያን ስዕል ደግሞ በ16ኛው ክፍለ ዘመን የተሳለ ከተለያዩ እጽዋት ተቀምሞ በጨርቅ በአቡጀዴ ጨርቅ የተሳለ ስዕል ነው የነበረው የቅዱስ ጊዮርጊስ ስዕል። አሁን እኔ አንድ ውጭ መጣ ሰው ጠይቄ ነው በፍሬም ተጎዳ ብዬ ይሄን በፍሬም ያስደረግ ነው በቅርብ ነው እንጂ በሸራን የሚኖር 500 ዓመቱን ይዟል። እዚያ ደግሞ ያን ሳጥን ደግሞ አለ። የወዲህ ደግሞ በወዲህ ደግሞ ሳጥን አለ። እነዚህ ሳጥኖች ደግሞ የመጀመሪያዎቹ ከቤተክርስቲያኖች የሚቀርቡት ሳጥኖች ናቸው። ቤተክርስቲያኖችን ይቀድሟቸዋል በእድሜ ሁሉንም እንጂ ሁሉንም ቤተክርስቲያን የሚቀርቡት በእድሜ የሚቀድሙት። ምክንያቱም ይሄ 32 ጥርስ ያለው ያኛው ባለመሸገጫን ይሄ ባለሁለት ነው። 32 ጥርስ አለው። ወደ ቀኝ ስታሽከረክረው ይከፍተዋል፣ ወደ ግራ ስታሽከረክረው ይቆልፈዋል። ምንድነው ሲቀመጥበት የነበረው? ማጥረቢያ፣ መሮ፣ መዶሻ፣ አንካፋ ቤተክርስቲያኖች ሲሰሩበት መሳሪያ አሰራው ነው እዚያ ሲያስቀምጥበት የነበረውና የቤተክርስቲያን እንግዲህ ይህን ምሳሌ በዚህ ምሳሌ የተሰራውና በዚህ ደረጃ ላይ ነው ያለው እና የቤተክርስቲያን ከላይ ወደ ታች የተሰራ ነው እንግዲህ ያለ አንድ አምድ እንግዲህ 15 ሜትር ወደ ላይ ከፍታ ያለው ዝም ብሎ መቆም ማለት እንግዲህ ይሄ እግዚአብሔር ጥበብና የእግዚአብሔርና ቤተክርስቲያኑ እንግዲህ ከመሰራቱ በፊት የቤተክርስቲያን ቅዱስ ላሊበላና አምላካችን መድኃኒታችን ኢየሱስ ክርስቶስ ሰውና እግዚአብሔር የተነጋገሩበት ነው። መጀመሪያ ይሄ ቤተክርስቲያን ከመሰራቱ ከመታቀዱ በፊት ቅዱስ ላሊበላ በነገሰ በ10 ዓመቱ መድኃኒታችን ኢየሱስ ክርስቶስ ተገልጾ ለቅዱስ ላሊበላን ወዳጄ ወይም ቅዱስ ላሊበላ እንግዲህ አንተ የምትሰራው ስራ አለ፣ እኔ ስም የምጠራበት አንተ እኔ የምመሰግንበት አንተ ስም የምጠራበት ስራ ትሰራለህ ብሎት ነበር። እኔ ምን መሰራዋለኝ ደካማ ኃጢአተኛ መጻተኛ እንደኛ ያለ ደግሞ ኃጢአተኛ ምን መሰራለሁ ብሎ መለሰለት። ያን ሰው መሰራዋለ ዓለም መጥቶ ደጅን ይረግጠዋል፣ ዓለም መጥቶ ይድናል፣ ዓለም የሚድንበት ይሆናል፣ እኔ የምመሰግንበት ነው። አንተም ስም የምትጠራበት እስከ ዓለም ፍጻሜ ይኖራል ብሎ ነገረው። ሲለው ኧረ እኔ አቅመ ደካማ መሰራለሁ አለ። በኋላ እነዚህን 7 ሰማያትን 3 ቀን እንዲያዞረው መልአኩ ገብርኤልን አዝዞት ነበርና ስጋውን ከነፍሱ ለይቶ ወስዶ 7 ሰማያትን አሳይቶት ነበርና እያሳየው ነበረ። እነዚህን በፎቶግራፍ ወዲያኑ አሳየው። ሲያሳየው እነዚህን ተሰራል። እኔ ደግሞ እንዴት መስራት ምን አቅም ነው ምን ጥበብ ነው ምን ደግሞ እንደ ፈጣሪ ብሎታል። ሰሪው እኔ ነኝ፣ ስሙ ግን በአንተ ይሆንልህ። የምጀምረው እኔ ነኝ፣ የምፈጽመው እኔ ነኝ፣ እምሰራው እኔ ነኝ፣ ስሙ በአንተ ይሆንልህ ብሎ እዚያ አነጋገረው። መረዳትን መላእክትን ሰጣለሁ እና እስከ ዓለም ፍጻሜ ስም ሲጠራበት ይኖራል፣ እኔም ስመሰገንበት እኖራለሁ። አንተና እኔ የሁለታችን የቃል ኪዳን ቦታ ይሆናል። ዓለም ግን መጥቶ ደጅ ይረግጠዋል። እስከ 14 ትውልድ ድረስ ያንተን ደጅ የረገጠ አንተ ስም የሰጠ በአንተ ስም የዘከረ እስከ 14 ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳን ሰጠውና ከዚያም በኋላ ያን ቃል ኪዳን ሰጥቶት አነጋግሮት ተሰወረ። ያም በኋላ እንግዲህ እንደተዘዘው መላእክት አብረው ወርደው መላእክት እየረዱት ነው። እንግዲህ በ23 ዓመት ሰርቶ በ97 ዓመት ተመንፈቁ ቃል ኪዳን ተቀብሎ ሰኔ 12 ቀን ያረፈው። እስካሁን እድሳት ምናምን አልተደረገም። የለም ገና እንዳለ ነው ዝም እንዳለ ነው። ግን በጣም ተጎድቷል። አሁን ፈርቷል፣ ሄዷል። ወደፊት ምናምን መታደስ አለበት ማለት ነው። አዎ ያስፈልገዋል። በጣም ያው ተሰንቅቷል። ተክርስቲያን